ሮሜ 8:29 እግዚአብሔርን መምሰል ክርስቶስን መምሰል። ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። justified, glorified, predestined። እግዚአብሔር የልጁን መልክ እንድንመስል ዓለም ከመፈጠሩ በፊት ሰማይ ሳይሰራ ምድር ሳይሰራ ፕላኔት ሳይሰራ የእግዚአብሔር ልጅ እንድትሆን እግዚአብሔር ወስኗል። አይመስልም አይደል? አይ እናቴና አባቴ በዚህ ሆኖ ባይጋቡ ኖሮ እንደዚህ ሆኖ በዛ በኩል አይሆን ኖሮ እንዲህ አይሆንም ነበር የምንላቸው ብዙ ነገሮች አሉ። አይደለም። አወላደዳችን ራሱ ስህተት ቢሆን እኛ ስህተት አይደለንም። እዚህ ውስጥ አሁን ሳይፈለግ ቤተሰቦቹ ሳይፈልጉት የተወለደ ብዙ ሰው አለ፣ እኔንም ጨምሮ። ተፈልጎ የሕፃን አልጋ ተገዝቶ መጣ ተብሎ በስለት ደግሞ የተወለደ ይኖራል። ሳይፈለግም የተወለደው በቤተሰቦቹ በስለትም የተወለደው ሰው በእግዚአብሔር መለኮታዊ ሀሳብ ግን ተፈልጎ ነው የመጣው። ደስ አይል? በመደፈር የተወለደ ሰው እንኳን ቢሆን ጎዳና ላይ የተወለደ ሰው እንኳን ቢሆን ኢየሱስ ጌታ እንደሆነ ማመን ከቻለና የእግዚአብሔር ልጅ ከሆነ ዓለም ከመፈጠሩ በፊት እግዚአብሔር ይሄ ሰው እንዲድን የልጁን መልክ እንዲመስል ፕሪዴስታይን ተደርጓል። ይገርማል። አስቀድሞ የወሰናቸውን ደግሞ ምን አደረገ ይላል? ጠራቸው። ጌታ ኢየሱስ ምን አለ? አብ ወደ እኔ ከሳበው በስተቀር ወደ እኔ ሊመጣ የሚችል በራስ ተነሳሽነት ጥሩ ሰው በመሆኑ እግዚአብሔር ልቤ ቅን ስለሆነ ነው የመረጠኝ የሚሉ ሰዎች አሉ። እረ ውሸት! ጠማማ ልብ እንዳንተ ያለው የለም። ማንኛውንም ሰው ስለ ራሱ ብትጠይቁት፣ ሰው የገደለ ሰው ብትጠይቁት ስለ ራሱ መልካም ኢሜጅ ነው ያለው። የእግዚአብሔር ጽድቅ ሲመጣበትና ሲበራበት ነው ኃጢአተኛ መሆኑን የሚያውቅ። የፈለገ ሌባ ብትይዙ፣ ሴተኛ አዳሪ ብትይዙ ከሌላ ሌባ ጋር ራሱን አወዳድሮ እኔ ጥሩ ሰው ነኝ ነው የሚለው። ይሄ እኮ ሰው ገሎ ነው የሚዘርፈው፣ እኔ እኮ ንብረቱን ብቻ ነው የምወስደው። አንድ ሰው እዚህ ውስጥ ጥሩ ሰው የለም። አንድ እንኳን። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠ። ጸጋው በእምነት አድኗቸዋል። ማንም እንዳይመካ ከስራ አይደለም። እኔ ነኝ ብሎ ቦስት የሚያደርግ እዚህ ውስጥ የለም። የእግዚአብሔር ጸጋ ነው ያዳነን። ለምን አዳነን መሰላቸው? ዓለም ከመፈጠሩ በፊት የልጁን መልክ እንድንመስል እግዚአብሔር ስለመረጠ። እግዚአብሔር ሰው አትሆን አንተን ይመርጣል። አይገርም? ይሄ ነገር የሚገባን መቼ መሰላችሁ? ፕሮፌሰሩ፣ ዶክተሩ፣ ሚሊዮነሩ፣ ምኑ ሳይንቲስቱ ምናምኑ በተክላላ ተሰልፎ ወደ ሲኦል ሲገባ አንተ ከመላእክትና ከቅዱሳን ከነ አብርሃም ጋር ለዘላለም ወደ እግዚአብሔር ክብር ስትገባ ያኔ ነው እንዴት እንደተመረጥክ የሚገባ። አሁን ቢገባ ነበር ግን የሚሻለው። አሜን በሉ። የልጁን መልክ ልመስል በሉ
የልጁን መልክ ልመስል ተወስኖብኛል። መቼ? ዓለም ከመፈጠሩ በፊት። የኔና የእናንተ እድሜ ከእናታችን ማዕፀን የወጣን ቀን አይጀምርም። እሱ በምድር ላይ መኖር ነው የምንጀምረው። እኛ በምድር ኖረን በምድር ተለማምደን ወደ ሰማይ ሄደን የምንኖር ሰዎች አይደለንም። እዚህ ነው ለመኖር እየተለማመድን ያለ ነው። እዛማ እንለማመድም ቤታችን። እግዚአብሔር ዘላለማዊ አምላክ ነው። ኢየሱስ ጌታ እንደሆነ በልባችን አምነን በአፋችን ስንመሰክር የእግዚአብሔር ዘላለም እኛ ውስጥ ገብቷል። ግን ይሄንን ዘላለም በጊዜ ውስጥ እየኖር ነው። ዘላለምን ጊዜ ውስጥ እየኖር ነው። አሁን ያለነው ጊዜ ውስጥ ነው። ዘላለም ግን በልባችን አለ። ለዚህ ነው የሰው ልጅ የፈለገ ቢያረጅ አልጋ ላይ ለ7 ዓመት ሆስፒታል ቢተኛ ሲሞት እሪ ብሎ ነው የሚያለቅሰው። 90 ዓመት የኖሩ ሽማግሌ ለ7 ዓመት የታመሙ ሰውዬ ሲሞቱ እልል ነው እንጂ የሚባለው። የሰው ልጅ ግን አይልም። ለምን መሰላችሁ? በ90 ዓመቱም ሲሞት በ20 ዓመቱም ሲሞት የሰው ልጅ አይቀበልም ሞትን። ለምን መሰላችሁ? ሞት የሚባለው በሰው ልብ ውስጥ የለም። በሰው ልብ ውስጥ ያለው ዘላለም ነው። ሞትን የሰው ልጅ አይቀበልም። ሞት ፌር እንዳልሆነ የምታዩት ሰዎች ለቅሶ ቀብር ቦታ የሚያለቅሱትን ስታዩ ግራንፋዘር ሞቱ ተብሎ በ120 ዓመታቸው ፎቶአቸው ተይዞ ወይ ነጠላ ተደርጎ ማለት ነው። ስለዚህ በ120 አንቀበልም፣ በ90 አንቀበልም፣ በ40 አንቀበልም፣ መቼም አንቀበልም። እግዚአብሔር ሞትን በሰው ልብ ውስጥ አላስቀመጠም። ምንን ያስቀመጠው? ዘላለምን ያስቀመጠው። ለዚህ እኮ ነው የእርጅና መድኃኒት አሁን አይታችኋል። ቦቶክስ የተሸበሸበ ነገር የሚያጠፋ ሽበትን በቀለም መላጣ ጸጉር በማስለጠር የኔ ተለጥፎ አይደለም እንደምንም ወጣት ለመምሰል እንጂ ምን ፈልገው ወደ ሞት እየቀረበ ያለ ነገር የሚመስል አይመቸንም። ያረጁ ሰዎችን በጣም ወጣት መሰልክ ከማለት በላይ የሚያስደስታቸው ነገር የለም። አይቀበልም የሰው ልጅ። ልቤ ውስጥ ምን አለ? ዘላለም። እስቲ ዘላለም አለ በሉ። ስለዚህ እግዚአብሔር አስቀድሞ ስለወሰነኝ ነው እኔ ዳንኩት። አይገርምም? መንገዱን ሁሉ ጠራረገልኝና እግዚአብሔር አዳነኝ። አንዳንዱን እስር ቤት ከቶ መውጫ መግቢያ አሳጥቶ የሚያድነው ሰው ሌላ አሳስሮ እዛ እስር ቤት አድኖት ያወጣል። ብዙ ሰዎች እስር ቤት እንደምን ይወጣል? እዚህ አይድንማ፣ ቢዚ ነው። እዚህ አይሰማም፣ ቢዚ ነው። ስለዚህ ሰውዬ ወንጀል ሰርቶ እስር ቤት ይገባል። መሄጃ ያለው ምንም ብትነግረው ይሰማል። አይገርም? የሆነ ትልቅ የእግዚአብሔር ሰው እንዴት እንደዳነ ልንገራችሁ። ራሱን ሊያጠፋ ባይዘው በሱ ሰውዬ የዳኑ ሰዎች ቁጥር ልነግራችሁ አልችልም። ራሱን ሊያጠፋ ወስኖ እቤት መርዝ የሚጠጣበትን እያደረገ እያለ እግሩ በጭቃ የሆነች ወረቀት ተጣብቃ ለመጨረሻ ጊዜ እሷን አንስቶ ምን ይሆን ብሎ ሲያነብ ጌታ ኢየሱስ ይወድሃል፣ ራስን አታጥፋ ይላል። እዛው ተንበርክኮ ጌታን ተቀብሎ ለብዙ ሰዎች መዳን ምክንያት የሆነ ሰው አለ። በሆነች ሰከንድ መሃል ማለት ነው። እንዴት እንደዳናችሁ የሁላችሁንም ስቶሪ ብጠይቅ በጣም ነው የሚያስደንቀው። ያን ቀን ለመዳን ዓለም ከመፈጠሩ በፊት እግዚአብሔር ወስኗል። ስለዚህ ጥሩ ሰው ስለሆንኩ ነው የሚለውን ተውት። ያንተን ጉድ በስክሪን ብናይ ሰይጣን ራሱ እንደዚህ ነው። ምን እንድንሆን የተወሰነብን? የልጁን መልክ እንድንመስል። እስቲ የልጁን መልክ እንድንመስል በል። የልጁን መልክ እንድንመስል አስቀድሞ ወሰነ።
ሲወስነን ጠራን። ከጠራን በኋላ ምን አደረገ? አጸደቀን። ጽድቅ ምንድን ነው? ክርስቶስ በመስቀል ላይ ሰርቶ የእኛን 100% ኃጢአት ወስዶ የእሱን 100% ጽድቅ ሰርቶ ጀስቲፋይ ያደረገ። የኔ ጀስቲፊኬሽን ከኔ ስራ ጋር ምንም ግንኙነት የለም። ለመጽደቄ እኔ ኮንትሪቢዩት ያደረኩት ነገር የለም። ኃጢአተኛ ሆኜ ወደዚህ ምድር ስመጣ ምንም ያደረኩት ነገር የለም። ግን ኃጢአተኛ ሆኜ ነው የተወለድኩት። እናቴ ማፀን ውስጥም ሆኜ ኃጢአተኛ ነኝ። ልክ እንደዚህ ሁለተኛው አዳም መጥቶ የኔን ኃጢአት ሙሉ በሙሉ ወስዶ የሱን ጽድቅ ሰጥቶኝ የእግዚአብሔር ጽድቅ ነኝ እኔ። አሜን በሉ። ያጸደቃቸውን ደግሞ ምን አደረጋቸው ይላል? ግሎሪ ሰጣቸው፣ አከበራቸው፣ ግሎሪፋይ ያደረጋቸው። ስለዚህ I'm justified in righteousness of God in Christ። ኢየሱስን መምሰል እሱን እንድመስል የተወሰነብኝ ሰው ነኝ። አሁን በየጊዜው እሱን እየመሰሉ የመኖር ለምሳሌ ስንወለድ ሰውንን አይደለንም። መብላት ብታቆም ግን ሰው መሆኑ ይቀራል፣ ትሞታለህ። ይኸውልህ ራስን ሳታቅ ጡት ታውቃለህ። አይንን ጨፍነ አፍ ውስጥ ሲገቡ ህፃናት እንዴት ወተት እንደሚጠቡ አስተውላችኋል? ራሱን አያውቅም፣ ጡት ግን ያውቃል። ህፃን ልጅ ምንም እጅህንም ጣትህንም ውሰድ፣ እሱ ለሰርቫይቫል እግዚአብሔር ፕሮግራም አድርጎታል። አይገርም? እየበላ እየፋፋ እያደግ ትልቅ ሰው ትሆናለህ። ትልቅ ሰው ለመሆን መብላት አለበት። እኔ አሁን በእድሜ ትልቅ እየሆንኩ ስመጣ ነው ምግብ አፒታይት የተከፈተው። ለብዙ አመት በጣም ምግብ የሚያስጠላኝ ሰው ነበርኩ። ሰዎች በቃ ፕሮግራም ይዘው ከዚህ ፒያሳ አሁንም ይገርመኛል ባይዞ 22 ድረስ ተቀጣጥረው ቁርጥ ሲበሉ ይሄኔ ይደንቀኛል። እንብላ ተባብሎ ከዚህ ቦሌ ምግብ ለመብላት እኔ እንደሱ አይነት አይደለሁም። እኔ ምግብ ለመብላት ከዚህ የሆነ ጊዜን አላቃጥልም። ስትበላ ቦርጭህን አይቼ አበላልህን እኔ እነግርሃለሁ። የማይበሉ ሰዎችንም እዚህ ልነግራችሁ እችላለሁ። አፒታይት የሌለው ሰው ማለት ነው። እየበላ ሲሄድ የበላኸውን ትመስላለህ አይደል እንዴ? እውነቱ ሸት። ልክ እንደዚሁ ደግሞ ባንተ ላይ ያለውን ግሎሪ የልጁን መልክ በምታደርጋቸው እንቅስቃሴዎች፣ መንፈሳዊ እንቅስቃሴዎች ነው ግሎሪውን አንተ ላይ ማኒፌስት እያደረክ የምትሄደው። በቃ ስለዚህ ጸድቃችኋል። እስቲ እኔ ጸድቄያለሁ የሚል ልጁን ያንሳ። ጸድቃችኋል? እሺ ጸድቃችኋል። ከብራችኋል? ግሎሪፋይድ ሆናችኋል? የልጁን መልክ እንድትመስሉ ተወስኖባችኋል? በቃ ስለዚህ አንተን መምሰል ከዚህ በኋላ ወንጀል ነው ማለት ነው። ሰዎች አንተን ሲያዩ የእግዚአብሔርን ክብር የማያዩ ከሆነ ትክክለኛ ኑሮ እየኖርክ አይደለም ማለት ነው። ኢየሱስን ፊል የማያደርጉ ከሆነ በአንተ ፕሬዘንስ አጋንንት ብሽጭት የማይል ከሆነ አጋንንት ያለበት ሰው አንተ ጋር ሲሆን ኮምፎርታብል ከሆነ there is something wrong። አብረህ በልተህ አብረህ ትጠጣለህ፣ ትጨባበጣለህ፣ ትደዋወላለህ፣ ታወራለህ። ቸርች ሲመጣ ከጮኸ ህይወትህ አደጋ ላይ ነው። አጋንንት ፖሰስ ለሆኑ ሰዎች ፍሬንድ የሚሆኑ ሰዎች ማኒፌስትድ ፕሬዘንስ በላያቸው ላይ የለም። እንቀጥላለን ዛሬ። ምነው ብዙዎቻችሁ አይናችሁን ሳይ ሁለተኛ ቆሮንቶስ 3:18 ሁሉ ጊዜ የምንለው ጥቅስ ነው። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ the same image እስክንመስል ድረስ ከክብር ወደ ክብር እንለወጣለን። የልጁን መልክ እስክንመስል ትራንስፎርም እያደረግን እንሄዳለን። በመንፈስ ቅዱስ ኃይል
ሪፋይን ያደርጋል። ወርቅ አሁን 18 ካራት፣ 21 ካራት፣ 25 ካራት ከዛም በላይ ይኖራል መሰለኝ። ምን እንደሆነ ካራት ምን እንደሆነ ታውቃላችሁ? ውስጡ ያለው ቆሻሻ በእሳት ታጥቦ የወጣለት መጠን ማለት ነው። ፒዩሪቲው እየጨመረ ሲሄድ ዋጋው እየጨመረ ይሄዳል። ልክ እናንተም በመንፈስ ቅዱስ ኃይል እየተሞላችሁ እየታጠባችሁ በውስጣችሁ እሳት እያለፈ በሄደ ቁጥር የልጁ መልክ የበለጠ በእናንተ ላይ እየተገለጠ ይመጣል። የልጁ መልክ እንድትመስል ዓለም ሳይፈጠር ነው የተወሰነብህ። በመጋረጃ በማይከደን ፊት የጌታን ክብር እያብለጨለጭ እሱን መልኩን እስክትመስል በየጊዜው ትራንስፎርም እያደረግክ ትሄዳለህ። እሱን ማሰብ እንዴት እንደሚጠቅማችሁ ለነገራችሁ። ኢየሱስን መምሰል፣ እግዚአብሔርን ክብር መግለጥ ከሀሳብ ጋር ይገናኝ፣ ማንነትን ከማወቅ ጋር ይገናኝ። እኔ ልታመም ነው መሰለኝ፣ የሆነ በቃ በሽታ ሊይዘኝ ነው ምናምን የሚል ሰው በሽተኛ ይሆናል። ቼክ አድርጉ ራሳችሁ። ራሴን ሊያመኝ ነው መሰለኝ ብሎ የሚያስቡና ራስ ምታት የሚስቡ ሰዎች አሉ። በቃ እኔ ይሄ ነገር ከሸተተኝ ጉንፋን ይዘኛል የሚሉ ሰዎች አሉ። ይይዛቸዋል። ፍርሃትም ስበ ነው የምታመጣው፣ አጋንንትንም ስበ ነው የምታመጣው። ክብርም እንደዚሁ ነው የሚመጣው። በክርስቶስ የሆንከውን ማሰብ ሲጀምር፣ የእግዚአብሔርን ቃል ማሰብ ሲጀምር፣ ሐሳብ በር ነው፣ ዶር ወይ ነው። ማንነትህ በክርስቶስ ያገኘው በአንተ ላይ ማኒፌስት እያደረገ ይሄዳል። አሜን አትሉ? በሀብታምና በድሃ መካከል ያለው ልዩነት አካውንታቸው ላይ ያለው ብር አይደለም፣ ሀሳባቸው ውስጥ ያለው ስለ ገንዘብ ያላቸው አስተሳሰብ ነው። እድሜ ዘመኑን ድሃ የነበረ ሰውና እድሜ ዘመኑን ሀብታም ሆኖ ድሃ የሆነ ሰው ለሁለቱም እኩል ብር በሰጣቸው በፊት ሀብታም የነበረው በፍጥነት ሀብታም ሆኖ እንደሚቀጥል፣ ድሃ የነበረው ወደ ድሮ ማንነቱ ነው የሚመለሰው። ስለ ገንዘብ ያላቸው አስተሳሰብ ነው። ቅባት አስተሳሰብ ነው። ሀብት አስተሳሰብ ነው። ትዳር አስተሳሰብ ነው። የፈለጋችሁትን ጥሩ እዚህ ውስጥ ሀሳባችሁ። ለዚህ ነው አጥብቀ ምንህን ጠብቅ፣ ልብህን ጠብቅ፣ ስፒሪትህን ጠብቅ፣ አስተሳሰብህን ጠብቅ። የህይወት መውጫ ሶርስ እዛ ስለሆነ ፍሮም ግሎሪ ቱ ግሎሪ ወክ የምናደርገው በምንድን ነው? እንደ እግዚአብሔር ቃል በማሰብ አልችልም ብሎ የሚያስቡ ሰዎችን እንዲችሉ ማድረግ አይቻልም። ገላትያ 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። እኔ የለሁም፣ እኔ ከኔ ጋር ተፋትቻለሁ። ክርስቶስ በእኔ ይኖራል። ክርስቶስ በውስጤ ያለ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ክርስቶስ በእኔ ውስጥ እንዳለ ማመን፣ ክርስቶስ በእኔ ውስጥ ወክ እንደሚያደርግ ሁል ጊዜ ማመን፣ ማሰብ፣ ማሰላሰል፣ እሱ በእኔ ህይወት ውስጥ ማኒፌስት እንዲያደርግ ያደርገው ዶር ወይ ነው ብያቸዋለሁ፣ በር ነው ብያቸዋለሁ። አብዛኛው ሰው ክርስቶስ በሱ ውስጥ እንዳለ በአፉ ይናገራል፣ በልቡ ግን አያምንም። ጌታ ሆይ ከየት ይምጣ? ልባችን ውስጥ አንዳንድ ጩኸቶች አሉ። አትሰማም ወይ? የለህም ወይ? አትመጣም ወይ? እንግዳዬ ናግባ። ሳስብስ ክርስቶስ በእኔ ውስጥ አለ። በእኔ ውስጥ ያለው በዓለም ካለው ይበልጣል። የእግዚአብሔር ልጅ በእኔ ውስጥ አለ። ሥጋዬ የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ክብር በእኔ ውስጥ አለ። የእግዚአብሔር ታቦት በእኔ ውስጥ አለ። የእግዚአብሔር መንፈስ በእኔ ውስጥ አለ። ቅዱሱ ቅባት በእኔ ውስጥ አለ። ይሄንን ደጋግመ ለሰይጣን አይደለም ለራስ ነገር ነው።
አሁን እናንተ መፋታት ያለባችሁ ከእናንተ ጋር ነው። የሆነ ነገር እንደ ልብስ የሆነ ሰው ዛሬ አውልቆ መሄድ አለበት። ያንተ ጠላት ሰይጣን አይደለም፣ አስተሳሰብን። ሰይጣን የሚጠቀመው አስተሳሰብን ነው። ቆላስይስ 3:10 እስቲ ከ9 ጀምር። አሮጌውን ሰው ከስራው ጋር ገፋችሁታልና put off the old put off the old man with his deeds። እሺ ቀጥል። የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ደግሞ ምን አድርጋችሁታል? ለብሳችሁታል። አሮጌውን ሰው አውልቃችሁታል፣ ገፋችሁታል። ፑት ኦፍ ነው የሚለው እንግሊዘኛው። እንደ ልብስ አውልቃችሁታል። የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ደግሞ ምን አድርጋችሁታል? ለብሳችሁታል። አውልቃችሁታል፣ ለብሳችሁታል። ይሄ ያለው በአስተሳሰባችሁ ውስጥ ነው። አውልቄዋለሁ። I'm a new man in Christ። ዋው! እግዚአብሔር ዛሬ በደንብ ያስወልቃችሁ። ኤፌሶን 4:22 ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ቀጥል። በአእምሮአችሁ መንፈስ ታደሱ። ቀጥል። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። ከ22 ጀምሮ እንደገና እስቲ ሁላችሁ አንብቡ፣ ድምጻችሁን ከፍ አድርጉና 22 ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት ከፍ ባለ ድምጽ አንብቡ። እስቲ እንደሚያታልል ምኞት በሉ። አሮጌውን ሰው ምን አድርጉት? አስወግዱት። እሺ በአእምሮአችሁ መንፈስ ታደሱ። እዚህ ጋር ነው ቁልፍ ያለው። በአእምሮአችሁ መንፈስ ታደሱ። ከዛስ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እንዴት? በአእምሮአችሁ መንፈስ ታደሱ። እዚህ ውስጥ ያለ እንደ አመድ የተጠቀጠቀ ከአሮጌው ሰው ጋር የሚያጣብቃችሁን አስተሳሰብ አስወግዱ፣ አውልቁት። እናንተ የተጠራችሁት የክርስቶስን መልክ ለመምሰልና እሱን ለመግለጥ ስለሆነ እዚህ ምድር ላይ ያላችሁት የእሱ አምባሳደር ሆናችሁ እሱን በምድር ላይ ለመግለጥ ስለሆነ በአእምሮአችሁ መንፈስ በመታደስ አዲሱን ሰው ልበሱት። እዚህ ጋር ቀይሩ። አሮጌው ሰው ነው እየተከተለ ያስቸገረ። ውጡ ከሱ ውስጥ። ሽፍት አድርጎ ስዊች አድርጎ በአዲሱ ማንነት ረጅሙን ሰዓት ለማሳለፍ ሞክሩ። in prayer, speaking in tongues, in righteousness, Christ likeness። እሱን ማሰብ ሲጀምሩ የእግዚአብሔር ክብር በሕይወታችሁ ላይ የተገለጠ ይሄዳል። think who you are። ከእናንተ ውስጥ አንዱን ጠርቼ በኋላ ጌታ አሳስቦኛል 1 ሚሊዮን ብር ሰጥሃለሁ ብለህ እኮ ከዛ ሰከንድ ጀምሮ በ1 ሚሊዮኑ ምን ብር እንደምታደርግ እንጂ አሰማኝ። አዲሱን ሰው ለብሰዋል። ኧረ እኔ 22 ሄጄ ከቦሌ ምን የመሰለ ጃኬት ለብሳለሁ ነው የምትለው። ብሩን እንትን ጋብዛበታለሁ ለእንትን አይንሰጣለሁ ነው የምትለው አይደል? እንደ አስተሳሰብ ምን እየሆነ ይሄዳል። የሰማውን ቃል ያሰላሰላል አይደል? ቤት አከራይ ደውሎ
ነገ ሂሳቤን የማትከፍል ከሆነ እቃን አልጋን አስፋልት ላይ ነው ማደርግልህ ቢል ምን እንደሆንክ ማንም የሚያውቅ ሰው የለም። ቴክስትን ያነበብከው አንተ ግን ደምህ ሞቅ ብሏል፣ ተስፋ ቆርጣል፣ ተናዳሃል። እግዚአብሔር ሆይ ግን መቼ እስከ መቼ ነው ሰው መሆኑ እያልክ ሰውየው ከፕሮግራም ስትወጣ ውይ አንተ ጋር ነው እንደ ላኩት ተሳስቼ እኮ ነው ለአበበ ልካለሁ ብዬ ነው። አንተ ግን እዚህ ጋር ሙሉ ፕሮግራሙን አታል። በቲክቶክ እሱን ነው የሚሰጠው ሰይጣን። የምታስበው ሰብኮንሽስን ፕሮግራም የሚያደርግ በአዲሱ ማንነትህ እንዳትኖር በአሮጌው እንድትኖር የሚያደርግ ሀሳብ ነው ጧት ጧት አልጋ ላይ የሚሰጥ ሰይጣን። ማታ ከመተኛትህም በፊት እሱን ይዘህ ነው የምትተኘው። ሌሊቱን በሙሉ ያንተ ማይንድ ስክሪኑ ላይ ያጫወተልህ የምታድረው የአሮጌውን ሰው ምልልስ ብቻ ነው። ከዛ ውስጥ ነጥቀ እንድትወጣ የሚያደርግ ፓራሹት ነው የሚያስፈልግ። የእግዚአብሔርን ቃል እየሰማ የተቀቡ ሰዎችን መልእክት እየሰማ እየተንተከተክ ብታድር፣ እየተንተከተክ ብትነሳ፣ በክርስቶስ የሆነልህን ነገር በፓሽን እያበድክ እየጮክ እየተራብክ ብትኖር ከአንድ ዓመት በኋላ አንተ አካባቢ ሊደርስ የሚችል ፍጥረት የለም። እግዚአብሔር የበላይ ያደርጋል። ለምን መሰለህ? ሲስተም ነው። እግዚአብሔር ሲስተሙን የዘረጋው። ስጡ ይሰጣችኋል ሲል አንተ አቤኔ 100 ብር ሰጥቷል፣ አቤኔ ገብርኤል 1000 ሰጠው እያለ እግዚአብሔር ለእያንዳንዱ የሚያደርገው ነገር የለም። ሲስተሙን የዘረጋው መንፈሳዊ ዓለም ላይ ወደ ላይ ስትዘሉ ግራቪቲ ወደ ታች የሚስባችሁ አንድ ጊዜ የተዘረጋ ሲስተም። ዘር ውስጥ ያለው ፕሪንሲፕል እግዚአብሔር መሬት ውስጥ ስታስገቡት ውሃ ስታጠጡት እንዲበቅል ያደረገው አንድ ጊዜ የሰጠው ፕሪንሲፕል እንጂ በየጊዜው እያንዳንዷ ዘር ውስጥ ሄዶ እግዚአብሔር የሚሰራው ስራ የለም። መንፈሳዊም ዓለም እንደዚህ ሆነ። በክርስቶስ የሆነላችሁን ነገሮች ማሰብና ማሰላሰል በአእምሯችሁ መንፈስ መታደስ ሲጀምሩ የእግዚአብሔር ክብር በሕይወታችሁ ላይ በኃይል መገለጥ ይጀምራል። አሜን አሜን አሜን። ይሄ ነው ልዩነቱ። ይሄ ነው ልዩነቱ። እግዚአብሔር አውሮፓን ከአፍሪካ የበለጠ አልባረከም። እንዲያውም በመባረክ ከሆነ አፍሪካን የባረከው። ዛፍ ያለን እኛ ነን፣ ወርቅ ያለን እኛ ነን፣ ወንዝ ያለን እኛ ነን፣ ተራራ ያለን እኛ ነን። እነዛ ሰሩ። አንዳንድ ሰው ላይ በኃይል የሚገለጠው ክብር እንደ እግዚአብሔር ቃል ራሱን ማሰብ ስለጀመረ ነው። ሌላ የተለየ ነገር ስላለ አይደለም። በእግዚአብሔር ቃል ልክ ማሰብ ሲጀምር የሰማይ አምላክ እግዚአብሔር ይባርካል። አሜን በሉ እስቲ። ዮሐንስ ወንጌል 15 4 እና 5 በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለው። እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ቀጥል። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ክርስቶስ በእኔ እኔ በሱ። የወይን ዛፍንና ቅርንጫፉን መለየት አይቻልም። በግንድ ውስጥ የሚያልፈው ሁሉ በቅርንጫፍ ውስጥ ያልፋል። በእኔ ኑሩ እኔ በእናንተ ልኑር። ምንድነው እግዚአብሔር ግን እንደዚህ የሚወደነኝ? እስቲ ፍቀዱልኝና በእናንተ ውስጥ ሙሉ ማንነቴን እንድገልጥ እርዱኝ አለ ጌታ። ፍቀዱልኝ፣ መንገድ ክፈቱልኝ፣ ራሴን ልግለጥ። የሚወደኝን አባቴ ይወደዋል። ወደ እሱ መተን በዛ ቤት መኖሪያ እናደርጋለን። ጌታ ኢየሱስ ነው ያለው። ብትወዱኝ መጥቼ እዛ ነው መኖረው። ክብሬን የምገልጠው ለሱ ሰው። እግዚአብሔር እኛ ወደድ ነው አልወደድ ነው ምን እንላለናል። ኧረ እግዚአብሔር መወደድ ይወዳል። እኛ እንድንወደው በጣም ይፈልጋል። እግዚአብሔር በጣም ደስ ይለዋል በእኛ መወደድ። እግዚአብሔር ስትወደው፣ ስታስበው፣ ስትዘምርለት፣ ከእሱ ጋር በቃ እየቀለጥክ ስትሄድ
እንደ ውሃ መፍሰስ ሲጀምር እግዚአብሔር ክብሩን እየሸለመ ህልውናውን እየሸለመ ቅባቱን እየሸለመ የሚሰራቸውን ፕሮጀክቶች ባንተ በኩል በዓለም ላይ ሊገልጥ የሚፈልገውን ባንተ በኩል የሆነ ነገር ይምጣ ብቻ ወደ እሱ መላእክቶችን ወደ አንተ የሚሰሩ ነገሮችን ወደ አንተ እግዚአብሔርን ስትወደው እግዚአብሔርን የሚፈሩ እርስ በርሳቸው ምን አደረጉ ይላል ተነጋገሩ እግዚአብሔርም ሰማ የመታሰቢያ መጽሐፍም በፊታችሁ ተጻፈ ከዛ እግዚአብሔር እንደዚህ ያለ እኔ በመሰራበት ቀን ብቻ የሆነ ፕሮጀክት በሚኖረኝ ቀን በእነዚህ ነው የምጠቀመው ስለ እግዚአብሔር ኪንግደም ስለ እግዚአብሔር መንግስት ስለ እግዚአብሔር ቤት ስለ እግዚአብሔር ነገር የሚያወሩን ሰዎች እግዚአብሔር በመጽሐፉ ይጽፋል የሆነ ፕሮግራም ሲኖር ፕሮግራሙ መዞ እሱ ነው የሚጠቀመው ወደ አንተ ነው የሚልከው እግዚአብሔር እግዚአብሔር መንፈስ ነው በሉ እግዚአብሔር መንፈስ ነው አይደለም እንዴ እዚህኛው ምድር ለመስራት እግዚአብሔር የግድ በእኛ በኩል ነው የሚሰራው መንፈሳዊ ዓለም አይደለም አይ ስለዚህ የሚወደውን በፍቅር የሚኖር በእግዚአብሔር ይኖራል እግዚአብሔርም በእርሱ ይኖራል ነው ትልቁ የመጽሐፍ ቅዱስ ምስጢር እግዚአብሔርን መውደድ ከእምነት ይበልጣል ፍቅር የሞተ ከማስነሳት ይበልጣል ፍቅር ተነጥቆ ከዚህ አሜሪካ ከማገልገል እግዚአብሔርን መውደድ ይበልጣል እግዚአብሔርን ለመውደድ ዲግሪ አያስፈልግም አካውንት ላይ ገንዘብ አያስፈልግም ዘርህ አይታይም እድሜ አይታይም ጾታ አይታይም መውደድ ብቻ ነው የሚታይ አትከፍልም እግዚአብሔርን ለመውደድ እግዚአብሔርን ለመውደድ ፈቃደኛ ስትሆን ፍቅሩን በመንፈስ ቅዱስ በልብ ያፈስልሃል የሚያዩ ሰዎች ሁሉ እግዚአብሔርን ፊል ያደርጉታል ካንተ መለየት ያቅታቸዋል እንዳንተ መሆን ይፈልጋሉ እየዋሹብህ ሁሉ ያከብረዋል አንተን ለማጥፋት እየሰሩ ትበዛለህ በህይወታችሁ ስህተት መስራት የሌለባችሁ ነገር ልንገራችሁ እግዚአብሔርን የሚወድ እግዚአብሔር አብሮት ካለ ሰው ጋር ስትጋጭ ሁሉ ጊዜ የምትሸነፈው አንተ ነው አይሳካል በታሪክም አይተናል የእግዚአብሔርን ቃል አንብበናል እግዚአብሔር አብሮት ያለ ሰው ሁሉ ጊዜ ደካማ ይመስላል ሁሉ ጊዜ ባንድ ጣት የምታሸንፈው ይመስላል ዘንድሮም ዳዊት ጎልያድን ይገለብጣል ስለ ሐሳብ በደንብ ልንገራችሁና በደንብ እንዲገባችሁ ስለምፈልግ ነው በመንፈሳዊ ዓለምና በፍጥረታዊ ዓለም መካከል እንደ ማብሪያና ማጥፊያ የሚያገለግለው የኛ ሐሳብ ነው ቦግ ብርሃን በራ ቦግ ጨለማ ጨለማንና ብርሃንን እንደ ስዊች የሚያደርገው ማብሪያና ማጥፊያ ነው በእኛ ዓለም ውስጥ ደግሞ ሐሳብ ነው አጋንንት የገባባቸውን ሰዎች ብትሄዱ አስፈራርቻት ነው እንዲያረግልሻለሁ ብያት ነው እንዲህ ሲያደርግ ሲያስብ ነው ቢሆነ ነገር ስታስብ በር ነው ይገባል አጋንንት ብቻ አይደለም መንፈስ ቅዱስም እንደዛው ነው ይገባል the connector between the spirit realm and the physical realm is the way you think as a man thinks in his heart so is he ሰይጣን እናንተን አታክ ማድረግ የሚፈልገው በአስተሳሰባችሁ ብቻ ነው ያለህን የለህም የምታገኘውን አታገኝም ብሎ እንዳታምን በዛ ሐሳብ እንዳትንቀሳቀስ ሐሳብህን ብቻ ነው የሚገዛው
ምክንያቱም ሀሳብን ካገኘ ልብን ያገኛል። ሀሳብን ካገኘ የበርህን ቁልፍ አሳልፈ ትሰጠዋለህ። ክርስቶስን ለመምሰል የምናስበው ሀሳብ ወሳኝ ነው። አሁን እናንተ እንደምታስቡት አሜሪካን ሀገር የሚኖሩ ሰዎች ሁሉ ደልቀቅ ያለ ኑሮ የሚኖሩ ነው የሚመስሏቸው አይደል? አሜሪካም ልክ እንደዚሁ ጎዳና ላይ የሚተኛ አለ፣ በሱስ የተጠመደ አለ፣ የሚሰራውን ስራ አጥቶ በየቤቱ ልክ በዚያም ሀገር እንዳለው ቀበቶ ሰዓት ምናምን እንትን ላይ ትራፊክ ላይት ላይ የሚሸጡ አሉ። ካናዳም አለ፣ አሜሪካም አለ፣ አውስትራሊያም አለ። እነዚህ ሰዎች አሉ። እዚህ ነው ጌታ ኢየሱስ ድሆች ሁል ጊዜ ከእናንተ ጋር አይጠፋም። ድህነትን በዩናይትድ ኔሽን በእርዳታ በጾም ጸሎት ዘይት በመቀባት አታጠፋው። ለዘላለም አሉ ብሏል ጌታ ኢየሱስ። አሉ አሜሪካ አሉ። እንዲያው ወደፊት ማርስ ላይም ሰው ከወጣ እዛም ይኖራሉ። በቃ የኢየሱስ ቃል ነው። እዚህም ሚሊዮነር አለ፣ እዚህ የተባረከ አለ፣ እዚህ የተቀባል። ቦታው አይደለም ማለት ነው። በስራም በቅባትም በውጤትም በምንም ሰውየው የሚያስብበት አስተሳሰብ ውጤት ነው ማለት ነው። ሰውየው እግዚአብሔር በሕይወታችሁ ታላቅ ክብር እንዲገልጥ የምትፈልጉ ከሆነ ስለ ራሳችሁ ከእግዚአብሔር ቃል አንጻር የምታስቡት ሀሳብን ነው የምትሆኑት። ከዛ ከፍም ከዛ ዝቅም ማለት አትችልም። ሀሳብህን ደግሞ ሰው አያስብልህ። እኔ ሰው የሚያስብል ቢሆን ኖሮ ከፍዬ አሳስባለሁ። ጥሩ ጥሩ የሚያስቡ ሰዎች እባክን ከዚህ ምዕራፍ እስከዚህ ምዕራፍ አስብልኝ 100,000 ብር እከፍልሃለሁ ብዬ አሳስባለሁ። የለም የለም፣ እንደሱ አንተ ነው የምታስበው። ያሰብከውን ውጤት ነህ። እግዚአብሔርን ስለመምሰል እየነገርኳችሁ በአእምሯችሁ መንፈስ ታደሱ። የፈጠረው ምሳሌ እንዲመስል አዲሱን ሰው ልበሱ። አሮጌውን ሰው እንደ ልብስ አውልቃችሁ ጣሉ። ዓለም ከመፈጠሩ በፊት የተፈጠራችሁበትን መልክ እንድትመስሉ ሐሳባችሁ ውስጥ ፈውስን አምጡ። አሮጌው ሰው የሚያስባቸው ሐሳቦች ተዘርዝረዋል። አሮጌው ሰው የሚፈልገው ፍላጎቶች በጠቅላላ ተዘርዝረዋል። አሮጌው ሰው የሚወደውን ነገር በጠቅላላ ታውቃላችሁ። እሱን አስተሳሰብ ከናንተ ውስጥ እንደ ልብስ አውልቃችሁ ጣሉና አዲሱን ሰው እንደ ልብስ ልበሱትና ዕለት ዕለት በአዲሱ ሰው ማንነታችሁን ማኒፌስት አድርጉ። ከክብር ወደ ክብር እየተለወጣችሁ ያንን መልክ እስክትመስሉ ድረስ በመንፈስ ቅዱስ ኃይል ወደ ላይ ሂዱ ነው እያለ ያለው። የእግዚአብሔር ክብር በእናንተ ላይ የእግዚአብሔር ቅባት በሕይወታችሁ ላይ እየተገለጠ ሲሄድ እናንተን የሚያውቁ ሰዎች፣ አጠገባችሁ ያሉ ሰዎች ሊንቋችሁ ይችላሉ። ዓለም ሁሉ ግን በባትሪ ያፈላልጋቸዋል። ኢየሱስን የናቁት ገንዘብ ሲይዙለት የነበሩ፣ አብሮ ሲነካኩት የነበሩ፣ ሰው የሆነውን ፓርት አይተው ነው የናቁት። እስከ መሸጥ ድረስ የሄዱት እና ያደገበትን ናዝሬት አይናቸው የማርያም ልጅ መሆኑን የአባቱን መዶሻና ሚስማር ይዞ በመሰላል እዛ ላይ የወጣ የሚመታ ሰው መሆኑን አዩና እኔ ከሰማይ የወረድኩ እንጀራ ነኝ ሲል ዮሴፍ እንዳይሰማ ለማርያም ነው የምነግርልህ። ከዛ ኢየሱስ ሄዶ ሊፈውስ ሲል የለም፣ ታምር ሊያደርግ ሲል የለም፣ ጥቂት ሰዎች ብቻ እጁን ጭኖ ፈወሰ ይላል። ምንም ሊያደርግ አልተቻለው። ከዛ ኢየሱስ ተበሳጨ። ነቢይ በገዛ ሀገሩ ካልሆነ በስተቀር ሳይከበር አይቀርም አለ። ይከበራል ነው እኮ ያለው። ክብር የማያገኘው ግን በሚያውቁት ሰዎች ዘንድ ብቻ ነው። የትኛው ነቢይ በሀገሩና በሰፈሩ ተከብሮ አያውቅም? በሄደበት ቦታ ሁሉ ግን የተከበረ ነው።
ስለማያውቁት የሚያዩት ቅባቱን ብቻ ይሆናል። ቤቱ ዝም ብሎ የሚቀዝም የሚቆዝም። አሁን እግዚአብሔር እንደዚህ የሚያዝን ይመስለናል አይደል? ጌታ ሆይ የለፋው ተማርኩ ምንም የለም እንደዚህ ያደረጉ ሊቆም ይጸልያል። አሁን ቤቱ እግዚአብሔር ለእንደነዚህ አይነት ሰዎች መልስ የለውም። እንዲያው እንዲህ የምትልበትን ዓመት ትጨምራለህ እንጂ እግዚአብሔር ማንንም አይፈራማ። እኔ እንዲያው ወደ ዓለም ምናምን ይኸውልህ፣ ዓለም ውስጥ ብዙ ቢሊየን ሰዎች አሉ። ያንተ መሄድ ዓለም ላይ የሚጨምረው ነገር የለም። ዳንሰኛ ነው የሚጨምረው ማታ ላይ። እግዚአብሔር ደስ የሚለው ምን አይነት ሰዎች እንደሆኑ ታውቃላችሁ? የልጁን መልክ መስላል። እውነተኛ የእምነት ሰዎች እንዲያውም ቀን ሁሉ ይቆርጣሉ። በ2018 ዓመተ ምህረት የካቲት ወር ላይ የካቲት 20 እስከዛ ድረስ በህይወቴ ተገልጦ የማያክብር በእኔ ላይ ይገለጣል። ለዚህ ደግሞ ጠዋትና ማታ እነሳለሁ፣ እጸልያለሁ። አሮጌው ሰው የሚፈልገውን አሳጣዋለሁ፣ አወልቀዋለሁ፣ ገለዋለሁ፣ እጾምበታለሁ፣ እዘምራለሁ፣ በልሳን እናገራለሁ፣ እቀባለሁ። ያን ቀን ነው በነገራችን ላይ ቅባት የሚጀምር። ገና የካቲት ላይ አይደለም። ያ ውሳኔህን ተከትሎ አስተሳሰብን፣ ጭካኔህን ተከትሎ ዊንድ ወደ አንተ ይመጣል። መላእክቶች ሁሉ ተረኛ መጥቷል፣ አሁን ደግሞ አዲስ ሰው መጥቷል፣ የጨከነ ሰው አለ። ይኸውልህ ሰማይ ይሰማሃል፣ የምትለውን ደግሞ ሲኦል ይሰማሃል። ተረኛ መጥቷል፣ አጉረምራሚ መጥቷል ይላል ሴቶ። አግኝተናል፣ ጨምርለት፣ የሚያጉረመርምበትን ጨምርለት። ሴጣን ሉሲፈር በሉ ቶሎ በሉ፣ አንድ የሚያጉረመርም አግኝተናል ነው የሚሉት እነሱ። ደግሞ ያኛውም ጥልቅን ይስባል፣ ይሄኛውም ጥልቅን ይስባል። እንደ ወሰንክ ሲያቅ ሰማይ ካንተ ጋር ይንቀሳቀሳል። ማሰብ ስትጀምር ሰማይ ካንተ ጋር ይንቀሳቀሳል። ቅባት ይሰማል ሰውነት ላይ ያግርማ። ገና እኮ በውሳኔ ደረጃ እኮ ነው። you feel fire ውስጥ ግለት ይሰማል። ለመብላት፣ ለመጠጣት፣ ለመልበስ ብቻ የምትኖሩ ከሆነ ግን የሆነ ቅር ክንትር ብለህ ትሞታለህ። ታውቃላችሁ ዓለም ላይ በተጠና ጥናት አብዛኛው ራሳቸውን የሚያጠፉ ሰዎች ሰኞ ነው ራሳቸውን የሚያጠፉት። 90% እንደዚህ ፐርሰንቴጆችን እያጠናው ነው። 98% ወንዶች እስር ቤት ያሉት በሴቶች ምክንያት። 98% ወንድ እስር ቤት ያለው በሴቶች ምክንያት። ግቡና አጥኑ። በሴቶች ያልደረሰብን ነገር የለም። ያልደረሰብን ከኤደን ገነት ጀምሮ የገባነውም ግን ደግነቱ በማርያም በኩል ሆነ እንጂ እግዚአብሔር ካሰን በማርያም። ሰኞ ጠዋት ነው ራሳቸውን የሚያጠፉት። ለመሰላችሁ ተመሳሳይ ነገር 10ኛ ዓመት ላይ እንደገና ሰኞ ተመሳሳይ ባስ ይዞ ተመሳሳይ ፌስታል ይዞ ተመሳሳይ ስራ ለመሄድ ጠዋት ሲነሳ ለመሰለ ያልተጠራበትን እግዚአብሔር ያልፈለገውን ፓሽኑን ሳይከተል መንፈስ ቅዱስን ሳይከተል ለኑሮ ለቋንቋ ለልብስ ብቻ እየሰራ አንድ ቀን ሲነሳ አዲሱን ሰው ስትለብስ እንደሱ መሆን አትችልም። ትሰማለህ፣ ድምፅ ይታይሃል፣ ቪዥን ይሰጥሃል፣ እንዲያውም ስራ ይበዛብሃል። በቃ ይሄኛውን ይዘህ ሳትጨርስ ይሄኛው ይጨምርልሃል። በቃ እምቢ ካልክ ግን ሰኞ ጠዋት እያዛጋ ተመሳሳይ ሩቲን፣ ተመሳሳይ ላይፍ እየደጋገምክ ትሄዳለህ። ከዛ ሰርክል ውስጥ እግዚአብሔር ዛሬ የሆነን ሰው ነጥቆ ያወጣል። በራሳችሁ ልፋት ልክ፣ በራሳችሁ ጥረት ልክ፣ በራሳችሁ ንግድ ልክ እንደምትኖሩ ካሰባችሁ ኃጢአት ነው። እግዚአብሔር እንደሱ እንድትኖሩ አይፈልግም። እረፉ፣ እኔም አምላክ እንደሆንኩ እወቁ የሚለው ቃል ራስህን ለቀቅ አድርግ። የሥራ ብዛት አይደለም ያኖር፣
ያንተ ጭንቀት አይደለም የሚያኖር። ራስህን ልቀቀው ለእግዚአብሔር። ዋና የሚዋኝ ሰው ዋና እምቢ የሚለው ለምን እንደሆነ ታውቃላችሁ? ብዙ ዓመት ተምሮ ዋና እምቢ ያላቸው ሰዎች አውቃለሁ። ውሃው እንደሚሸከመው አምንም ሰውየው ጥልቅ ጠጥቶ ኧረ ነገር አልቻለ። ልቀቀው እስቲ ራስህን ልቀቀው፣ ውሃው ይሸከማል፣ ግድ የለህም። ሰውየው እዛ ለ6 ወር እየተማረ አንድም ቀን ሳይዋኝ ህፃን ልጅ ይመጣና ውርውር ስታደርገው ተስፋ ይቆርጣል ሰው። ህፃኑ ውሃ እንደሚሸከመው ያውቃል። ለዚህ ነው ጌታ ኢየሱስ እንደ ህፃናት ሁኑ። ኢትዮጵያዊ ካለው ነገር ጋር እንዴት እንደተጣበቀ እኮ ብታዩ። ቤቱ በባንክ ሲወሰድ በደም ብዛት ይሞታል። እሱ ሲሞት ልጆቹ ይበተናሉ። ለምን? በቃ ያለ ቤቱ መኖር አይችልም። አሁን አንድን ሰው ጌታ መጥቶ መኖሪያን ሸጠ ስጠኝ ቢል ቸርች አይመጣም። ቸርች ነው የሚጠየው። ሐሰተኛ ቸርች ምናምን ብለው አይሰጥም። መኪናህንም ቤትህንም ሁሉንም ስጠኝና እመነኝ ይልሃል ጌታ ተብሎ ጌታ ራሱ በቪዥን መጥቶ ቢናገረው በናዝሬቱ በኢየሱስ ቤቴን ልትወስድ የመጣ እድሜ ለኮሪደር ልማት። አሁን ነው እኮ አጥር የፈረሰው። እኛ ሀገር እኮ ቤቷችን ነው የምትተክለው፣ አጥሩ ከቤቱ በላይ ጥበቅ በቃ ገንዘብ ለመስጠት በዚህ በኩል አሽቶ እሳት እስኪወጣ በቃ የሆነ ገንዘብ ጋር ቤት ጋር የሆነ ንብረት ጋር የምንጣበቅበት መጠን በጣም ነው የሚያስጠላው። ኢትዮጵያ አበሻ ሲጠላም ሰውን እስከ መጨረሻ ነፍሱ እስኪጠፋ ሰውየውን የሚጠላውና የሚረግመው። የሆነ ሰው ሲወድስ፣ አንድ ሰው ከቤተሰብ ሲሞት ሙሉ ቤተሰብ ነው አብሮ የሚሞተው። ሐዘኑ ጥልቀቱ ያበሻ በኢየሱስ አረ ለቀቅ አድርግ። ስጠኝ የሚልህን እግዚአብሔርን ለመስጠት ለእግዚአብሔር መስጠት የማትችለው ነገር በኢየሱስም ላንተ አይሆን። አረ አሜን አትበሉ። ተው አሜን አትበሉ። መጀመሪያ ያስቡበት። እግዚአብሔር አምጣ ሲል እንካ ልትለው የማትችለው ነገር ላንተ አይሆን። መርዝ ነው፣ ካንሰር ነው። ውሃ የማሄድ ከሆነና የሆነ ቦታ የሚጠራቀም ከሆነ ሽታውን አትችሉትም። እዛ ውስጥ ሕያው ነገር አታገኙ። የሞተ ነው። ውስጡ ያለውም ነገር ሁሉ ይሞታል። የማትለቀው ነገር ላንተ በሽታ ነው የሚሆነው። ውሻ ይሄንንም ሰጥተው ያንንም ሰጥተው ለሱ የሚበቃውን ሰብስበው ሌላ ውሻ ሲመጣ እሱ እንዲህ እያለ ሌላ ውሻ በዚህ መጣ እንዳለ ትንሿ ውሻ መጣ ወስዳ ዞር ሲል ምንም የለም። አይታችሁ አታውቁም? ሁሌ እያለ ነው። በዛ በኩል ትመጣና ትንሿ ይዛ ቀኑን ሙሉ ሲጮህ ነው የሚውለው። እና አበሻ እንደዚህ ነው። ለእግዚአብሔር አይሆንም፣ ለቤተሰብ አይሆንም። ስለ ሌላ ሰው እያወራሁ አይደለም፣ ስለ እናንተ ነው። በቃ ያለ ስራውን ከለቀቀ እንደሚሞት ነው የሚያምነው። የሆኑ ነገሮችን ካጣ እንደሚሞት ነው የሚያውቀው። ሰዎች ከጠሉት እንደሚሞት። ለቀቀው እንጂ እዚህ ምድር ላይ ብዙ አትኖርም። ወይ ጨርሰሃል ወይ ትንሽ ነው የቀረ። ለቀቅ አድርጉት። እረፉ እኔ አምላክ እንደሆንኩ እወቁ የሚለው ቃል ቢስቲል ተረጋጉ። እንደ ሚዳቋ እየበረገጋችሁ አትኖሩ። ያንተ ሩጫ አይደለም የሚያኖርህ። ሚዳቋ እኮ ውሃ ራሱ የምትጠጣው አይታችኋል። አብዛኛው ጴንጤ እኮ እንደዚህ ነው የሚኖር። በቃ ራስን መልቀቅ ሲጀምር በረከት እንዴት ወደ ቤት ሰተት ብሎ እንደሚመጣ ታያለህ። ለእግዚአብሔር ስትተው እግዚአብሔር አብዛኛው ሰው የድሮ የ5ኛ ክፍል እንግሊዘኛ መጽሐፍ ልጁ ገባና ቆሎን ይዞ ለማውጣት ቢሞከር ቤት ታገል እምቢ ተባለ። እናቱ መታ ቆሎን ልቀቀው። ቆሎንም ፈልጎ እጁንም ከማሰሮ ውስጥ ማውጣት ፈልጎ አይቻልም። ወይ ስራው መሰበር አለበት ወይ ቆሎን ስትለቅ ይለቃል። ቆሎን ሲለቅ ለቀቀ። ልቀቅ ውስጥ ቆሎ
ልቀቁት። የሰው ልጅ ህይወቱ የገንዘቡ ብዛት አይደለም። እኔ አይደለሁም ጌታ ኢየሱስ ነው ያለው። ብዙ ብር በማጠራቀም አይደለም። ላይፍ ኑሩት። ከቤተሰብ ጋር ጊዜ አሳልፍ። ሳቅ። ሽሮም ስትበላ ሳቅ። ሽሮውን በእግዚአብሔር እንደ ክትፎ ያደርግልሃል። ነገ ትበላለህ። አሁን መሳቅ ያልቻልከው ነገ ከየት ታመጣለህ? የእግዚአብሔርን ደስታ በሕይወት ታመልጣለህ ማለት እቤት ትንሽዬ መንግስት ሰማይ ትሁን። ዛሬ ይሄንን በእኔና በአንድ ሰው ላይ አውጃለሁ። ሰዎች አንተን ሲያዩ ኢየሱስን ይዩ። ጭንቀት አዩ፣ ግራ መጋባት አዩ። አብዛኛው ጴንጤ ኮንፊውዝድ ነው። አንድ ጌታን የማያምን ሰው መጥቶ ምን እባክህ ኑሮ እኮ በቃ ላይ ነደደ ብላ ማለት ብቻ ነው የሚጠበቅበት። ጴንጤው አዝማቹንም መዝሙሩንም ግጥሙን ጴንጤማ ወይ የዘንድሮውንማ የድሮ ጴንጤ እንደዛ ያለው ድሮ ጌታ አለ ሃሌሉያ ነው የሚለው። ያው ነው። ኢየሱስን መምሰል የምትፈልግ ከሆነ ለቀቅ አድርገው። ኢየሱስ ይኸውላችሁ በገንዘብ የሚያገለግሉት እነ ሰሎሜ እነ ማርያም እነ የባለስልጣን ሚስቶች ሁሉ ገንዘብ ይሰጡት ነበር ለኢየሱስ። ግን ለሌባ ነበር የሚሰጠው። ያዝ ብሎ የፈለግከውን ሰረቅና ይሁዳ የተረፈው ይበቃል። ኢየሱስ ብር ይዞ አያውቅም። ዳቦ አለቀ ሲባል ይሁዳ የተረፋለ ሄድ ነው። ደንግጦ አያውቅም ኢየሱስ እዚህ ምድር ላይ ሲኖር። 100 ኪሎ ሜትር በላይ ሄደው አያውቅም። ማክሲመም በእድሜ ዘመኑ ኢየሱስ ሄደው ከዚህ እስከ ናዝሬት ነው። በቃ አለቀ። የባንክ አካውንት የለው፣ ወታደር የለው፣ ዘና ብሎ ነው የሚኖረው። ሲደነግጥ፣ ሲሯሯጥ፣ ሲጨነቅ አታዩት። ሌሊቱን ሙሉ በአባቱ ፕሬዘንስ ውስጥ ተራራ ላይ ያድራል። ጠዋት ሲመጣ ተአምር እያደረገ ይኖራል። ስለምትበሉ ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ሰማያዊ አባታችሁ ሳትለምኑት የሚያስፈልጋችሁን ያውቃል። እናንተ ግን አስቀድማችሁ የእግዚአብሔርን ጽድቅ መንግስቱንም ፈልጉ፣ እነዚህ ሁሉ የምትጠይቋቸው ተከታትለው መጥቶ ያገኟቸዋል፣ ይጨመርላችኋል። ስለዚህ እኔ የምኖረው በእኔ ነው የሚለውን አስተሳሰብ እስካላቆምክ ድረስ እግዚአብሔር ለአንተ ስራ አሳልፎ ይሰጣል። የአንተ ስራ ደግሞ እንኳን ለአንተ ለቤተ ሰራተኛም አይበቃም፣ ደሞዝ አይበቃም። ደሞዝ የወሰድከው ቀን ባለፈው በተበደርከው ዕዳ ያልቃል። የዘንድሮ ደሞዝ ደግሞ እንኳን ይኸውልህ የሚቀጥለው 30 ላይ የምትወስደው ደሞዝ ባለፈው 30 ላይ አልቋል። አይበቃ። ዘንድሮማ እኔ ብሩን ወዴት እንደሚሄድ አላውቅም። ወዴትም አልሄድም፣ ተጠቅመህበትም የመግዛት አቅሙ እየወረደ ስላለ፣ ስለዚህ ለእግዚአብሔር አሳልፈ ስጥ ራስህን። እኔ እንደዚህ ሆኜ እኮ ስለማል ደሞዝ አስተማሪ እያለሁ እሰራለሁ፣ እለፋለሁ፣ እሮጣለሁ። 5 አካባቢ በቀን 5 ትምህርት ቤት አስተምሬ ያውቃለሁ። ባይዜ ጠዋት እስከ ምሳ ሰዓት፣ ከምሳ እስከሆነ ሰዓት፣ ከሆነ ሰዓት ከዛ በኋላ ደግሞ ልጆችን በየቤታቸው እየሄድኩ እያስጠናው። የሆነ ጊዜ ጠላታችሁ ይምረሩ፣ እንደዛን ቀን በህይወቴ መሮኛ ያውቅ። አንተ የናዝሬቱ ኢየሱስ በዙፋኑ ላይ ያለ እኔ ልጄ እንደዚህ ይኖራል? ኖ አስኮዛ አዲስ ሰፈር እኮ ነው። የሆነ ቤት ላስጠና እጂ ቆቆ ሊከፍት ነው። ደግሞ እያያቸው ነው በመስኮት። አረረረ ኢየሱስ ልጅ አለ። አናቴንም ማንኳኳ ነበር የሚመስለው። ብዬ ተመልሼ ድንጋይ ላይ ቁጭ ብዬ ጌታው ያልኩ ከዚህ በኋላ አንተ አባቴ ሆነ እኔ እንደዚህ አይነት እንዲህ ያልኖርም። ከፈለክ አንተ ቃልን ታምነ እኔን ትባርከኛል። እኔ ግን እንደዚህ እየተዋቀምኩ አልኖርም፣ በቃ አልኖርም። ከዛ ባለቤቴ ጋር ሄጄ ከዚህ በኋላ እኔ እንደዚህ አይነት ስራ አልሰራም ስል ጨብጣለች። አትስራ
እንዲህም አይነት ሚስት ካልሰጣችሁ እኮ ጌታ በጣም ከባድ እናት የቤት ኪራይስ ምን ልንበላ? ኧረ እባክህ እኔም ሳልሰራ አንተም ሳልሰራ ታዲያ አየር ልንበላ ነው? እንደዚህ አላለችኝ። ኧረ እባክህ ተረጋጋ፣ እግዚአብሔር አለ፣ እግዚአብሔር በዙፋኑ ላይ አለ አለች። ከዛ ወዲያው 7 ቀን ጾም ጸሎት ገባን። ደረቅ አንበላም አንጠጣም፣ እግዚአብሔር መፍረድ አለበት ብለን ነው። 3ኛው ቀን ላይ ደከመን። እሷም ስትፈራኝ እኔም ስትፈራኝ መብላት ፈልገን እኔ የምልሽ ስላት አዎ እንብላ። ኧረ እኔ እንብላ ለማለት አይደለም አውቄ እኮ ነው። ኧረ ከዛ ሽሮ ፈትፍተን 3ኛው ቀን ነፍሳችን ተመለሰች። ውሃ የለ ምንም የለ። እንደምንም 7ቱን ቀን ጨረሰን። እግዚአብሔር ምስክሬ ነው የምላችሁ በጌታ በኢየሱስ ፊት 8ኛው ቀን ላይ ነው እኔ በ100 ሺዎች አካውንቴ ላይ ገባው። 8ኛው ቀን ለምን መሰለህ? የልቤ ውሳኔ በእግዚአብሔር ላይ ባለኝ እምነት ነው። 8ኛው ቀን ነው ከውጭ የተደወለልኝ። 8ኛው ቀን እሷም ውርስ ደረሳት። ከ8ኛው ቀን ጀምሮ እኔና ድህነት ለዘላለም ተሳስመን እንዲህ ስም የሆነው ድህነትዬ ለዘላለም ስለማልነገር ሻንጣህን ጠቅልለህ እግዚአብሔር ይገስጸው። ድህነትና ክርስትና ዘመድ ናቸው የምትሉ እናንተ ውሰዱት፣ እኔ አልወደው። በጣም ድሃም በጣም ሀብታሞኛ ቃለው ሁለቱንም ጊዜ ሀብታም መሆን ነው የምፈልገው። ሀብታምም እያለው ድሃም እያለው ሀብቱ ይሻለኛል። ከእከክ ጋር መኖር እግዚአብሔር ከሆነ ሰው ላይ እኮ እየተመታ እያየው ነው። ማብቃቃት፣ መጨነቅ፣ መለመን፣ የሰው ፊት መጥቆር እግዚአብሔር እንዳሮጌ ልብስ ከሆነ ሰው ላይ ከአንተ ላይ ብቻ አይደለም ከልጆች ከልጅ ልጆች እግዚአብሔር አውልቆ ይጣላል። በእግዚአብሔር ላይ በመደገፍ የሚኖረው ኑሮ እግዚአብሔር አምላኬ ነው ጀሆቫ ጃራ የሚለው ኑሮ መኖር እስካልጀመርክ ድረስ እውነተኛ መኖር አትችል። በደሞዝ ላይ በስራ ላይ መንጠልጠል የምትፈልግ ከሆነ እግዚአብሔር እዛ ላይ አንጠልጥሎ ባዶህን ያስቀራል። ከዛ ተሳስቻለሁ፣ እግዚአብሔር ሆይ የምታኖረኝ አንተ ነህ፣ ምንጭ አንተ ነህ። ደግሞ ይሄንን የፈለከው ሰዓት ላይ እኔን ጠይቀ መውሰድ ትችላለህ። የኔ የሆነ ነገር የለም። እንኳን ንብረቴ እኔ ራሴ ያንተ ነኝ ማለት ሲጀምር እንዴት እንደሚሰማ አይታወቅም። ብር ጠራኸኝ ጋሼ ይሄን ሁሉ አመት አሁን እንደሱ ነው። እስቲ እኔ ክርስቶስን እመስላለሁ በለው። ይኸውልህ እግዚአብሔር መገኘት ህልውና ህይወት ላይ የበዛ ሲመጣ ትፈልጋለህ። በቃ ተለምነህ ነው የምትፈልገው። ተለምነህ እባክህ ተብለህ ነው የምትፈልገው። የመለመን ታሪክህ ለዘላለም ትዝ እስከማይል ድረስ እግዚአብሔር ያጠፋዋል። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም ተብሎ እንደተጻፈ ህልም ወደሚመስል አይነት በረከት ውስጥ እግዚአብሔር ይጣላል። ብዙ መከራ ያለበት ሰው በህይወቱ ምንም መከራ አይቶ ከማያውቅ የበለጠ እግዚአብሔር የማይፈልገው ሰው አይደለም። የእግዚአብሔር ዓላማ ያለበት ሰው ከየትኛውም ሰው የበለጠ ብዙ መከራ ያስተናግዳል። እግዚአብሔር ለትልቅ ነገር የፈለገው ሰው ከሰዎች ሁሉ የተለየ መዘግየት፣ ማልቀስ፣ ተስፋ መቁረጥ ይደርስበታል። ከእግዚአብሔር ባህሪ ምንድነው የማትወደው ካላችሁ ይሄንን ነው። ከወደድከኝ ከመረጥከኝ ከፊት ለፊቴ ክብር ካለ 13 ዓመት እንደ ዮሴፍ እስር ቤት መግባት እኔ ምን ያደርግልኛል? እንደ ኤርሚያስ ጉድጓድ ውስጥ መግባት ምን ያደርግልኛል?
እንደ ዳዊት ስርቻ ለስርቻ ለዓመታት ጫካ ውስጥ መግባት ምን ያደርግልኛል? እንደ አብርሃም 25 ዓመት መጠበቅ ምን ያደርግልኛል? እንደ ያዕቆብ 14 ዓመት ለራሔል መከራ መብላት ምን ያደርግልኛል? እሱ መንገዱ ነው። እግዚአብሔር ካንተ አንተን እስኪያፋታ ድረስ አይገለጥም። እዚህ አሮጌውን ሰው ዛሬ በኢየሱስ ስም አውልቀን ጥለዋል። አሜን። በመከራ ከምታወልቀው በሰላም አውልቀው አይደል? ልጆቻችን እኮ ይመጡና ከነ ዩኒፎርሙ ለጥ ብሎ ተረዛ አውልቅ ምናምን ትባላል። እና እድሜው በጣም ትንሽ ሲሆን እንደምን እንዲተኝቶ እያረክ አውልቀህ ታስተኛዋለህ። እየጨመረ ሲመጣ ግን ተረሳተ ኮርኩማ ልብስን ቀይር ሻወር ውሰድ ምናምን ተብሎ ያው ተኮርኩማ ልብስን ከምታወልቅ እየሰማችሁኝ አይደለም ማለት። አንዳንዶቻችሁ እየተኮረኮማችሁ ነው። ታወልቃለህ አታወልቅም? ከነ ዩኒፎርም አትተኛትም። እግዚአብሔር እንደዚህ ነው። ስለዚህ ሰው ናኢፊን ሲያይ ሲጨብጥ ዝማሬዋን ሲሰማ አጠገቡ ስታልፍ የሰማይ ሽታ ሊሸተው ይገባል። አንቺ ደውለሽ የሆነ ሰው ስታናግሪ ይላል ሰው ሰላም ነው እግዚአብሔር ነው ይላል። ገንዘብህ የሆነ ተአምር ይሰራል። ያንተ ፕሬዘንስ የሆነ ተአምር ይሰራል። መጨበጥ የሆነ ተአምር ይሰራል። እግዚአብሔር ነው ይዘህ የምትሄደው። እኔ እኮ ይገባኛል። አሁን ብርና ወርቅ የለኝም፣ ይሄ ያለኝን ግን እሰጥሃለሁ የሚለው አባባል በጣም አውቀዋለሁ። ያለኝ ነገር አለ፣ አኖይንቲንግ አለ። እኔ በናዝሬቱ በኢየሱስ ስም ተነሳና ተመላለስ። ሰውዬው እኮ አልተመላለስም። ሄዶ እጁን በእጁ ያዘውና ቅባት ሲለቅበት ነው የተነሳው። በንግግሩ አይደለም የተነሳው። ያለኝን እሰጥሃለሁ ብድግ አደረገውና ሲያስነሳው እንደ እንጨት የነበረው እግሩ አቤት እሱ ሰውዬ ሲመቸኝ እየዘለለ ወደ መቅደስ ገባ ይላል። ዋው! እኔ ሰዎች ሲፈወሱ እንደሱ ነው ደስ የሚል። 2 ልጆች አሉኝ። ትልቁ ልጅ የሆነ ዕቃ ገዝቼ ብሰጠው እንደኔ ነው ባህሪው። እስከ ሳምንት ላይ ያየው ይችላል። ባይዘ ምንም የማያጓጓሰው ታውቃላችሁ። እኔም አሁን ብዙ ሰዎች ስጦታ ሲሰጡኝ ሌላ ሀገር ሄጄ ምናምን ምን ነበር የሰጠኝውን ሰው ሁሉ ረስቼ ነው። ከልጅነቴም እንደዛ ነው። ይሄ ጩጬው ትንሹ ልጅ ላንተ ይሄን ከረሜላ ገዝቼሃለሁ በለው እስቲ። መጀመሪያ ይደነሳል፣ ከዛ ይስምሃል፣ ከዛ ይሽከረከርሃል፣ ያቅፍሃል፣ ቴንክ ዩ ይልሃል። ደጋግመን እንድትገዛለት ነው የሚያደርገው። እዚህ እኮ አለ አንድ ሰው እግዚአብሔር ባርኮታል፣ እግዚአብሔር ቀብቶታል፣ እግዚአብሔር ቤት ሰጥቶታል። ምንም ደስ አይለውምም፣ አያመሰግንምም፣ አይዘምርምም። በቃ እንደዛው አንዳንድ ሰዎች አይታችኋል። መጽሐፍ ቅዱሳቸውን ይዛሉ፣ ከረባታቸውን ያስተካክላሉ፣ ሚስታቸውንና ልጆቻቸውን እጥብ ያደርጋሉ፣ ቸርች በጊዜ ይመጣሉ፣ ከዛ ይዘምራሉ። ሌላ ነገር የለም። በእግዚአብሔር ኪንግደም ላይ 0% አሻራ። ባይብል ስተዲ አይመጡም፣ ኔታ አይመጡም፣ ቸርች አያጸዱም፣ አገልግሎት አያገለግሉም። ሁለት ብቻ ሻርሞ ቫዝሊኑ ልጆቹን ለቅለቅ በየዓመቱ እንደዚህ አይነት ሰዎች አይታችሁ ታውቃላችሁ? ኤቭሪ ይር 10 ዓመት እንደዚህ ነው፣ 20 ዓመት እንደዚህ ነው። አይቀሩም። መጽሐፍ ቅዱስ ሲያነቡ መነጽራቸውን ከዚህ አውጥቶ ገጭ አድርጎ እንደዚህ ነው የሚያነቡ። ፍሬ የሚባል ነገር፣ ቅባት የሚባል ነገር፣ የሆነ ነገር መስራት የሚባል ነገር ውስጥ የሉም። እግዚአብሔር ከዚህ ውስጥ ያውጣቸው። አንዳንድ ሰው ደግሞ አለ ምንም እይታ አይፈልግም፣ ታይታ አይፈልግም፣ ታይትል አይፈልግም። እግዚአብሔርን ድምፅ ሰምቶ የሚሄዱ ሰዎች አሉ። ኮተቤ ቸርቹን ለመስራት ጀመርን እና ስራ ልንሰራ ስንል የሆነ ሰውዬ መጥተው በር ላይ ቁጭ አለ ማለት ነው። አሸዋ ምናምን ይገዛ ሲባል ብሩን አውጥቶ ምን ያለ አሸዋ ነው? አሸዋ ይገዛል። ብረት እንትን ይላል። ጠዋት 12 ሰዓት ላይ ይገባል። ከዛ ተጠራጠርኩ ነው ይዘው ያጋነንት ልቆት እኔን ማየትም አይፈልግም፣ ሰላምም አይለኝም። ጠዋት ይመጣል። ሰራተኛ ካልገባ አንተ ምን ፈልገህ ነው? ማን ነው ይሄ ሰውዬ? ኧረ እኛ አናውቀውም። እንዳላባረረው አሸዋው ድንጋዩ ደስ አለ።
እንዳልተወ ሰውየው ጠዋት 12 ሰዓት ይገባል፣ መጥቶ ቱታውን ይለብሳል፣ ሰራተኞችን ያሰማራል፣ የፈለገ የጎደለ ነገር በጠቅላላ አምጥቶ ያስገለብጣል። እኔን ሰላም አይለኝም፣ ማንንም አይፈልግም። መጽሐፍ ቅዱስን ይዞ ይመጣል። ገባችሁ? ወጣችሁ ስራውን ያሰራል። ስራው እስኪያልቅ ቀን ድረስ ነበር። ስራው ካለቀ በኋላ አይተነው አናውቅም። ጠፋ በቃ በዛ። በኋላ ላይ ነው እስቲ ማን ልበል? ማንም አትፈልግ። ምን ፈለግክ አለኝ። ማለቴ እዚህ ፓስተሩን አይደል? በቃ በኋላ አጣርቼ ስሰማ ክርስቲያን ወንድም ነው። ስም አይፈልግም፣ ስሙ እንዲጠራ አይፈልግም። እግዚአብሔርን ይሰማል፣ ይጸልያል። ሂድ ወደ ተባለ ቦታ ሄዳል። መስራት ያለበትን ይሰራል፣ መስጠት ያለበትን ይሰጣል። የእግዚአብሔር ንብረት ነው ሰውየው። እንዴት እንደወደድኩት! ኢየሱስን ለመምሰል ተጠርቻለሁ በሉ ከጎናቸው። በቃ I'm called to be Christ likeness in the spirit in the Holy Ghost። መንፈስ ቅዱስ ኮንሱም እያደረገኝ፣ መንፈስ ቅዱስ የእሱን ካራክተር እኔ ውስጥ እየሳለ፣ እሱን ባመለኩ ቁጥር፣ እሱን ባገለገልኩ ቁጥር፣ እሱን በፈለኩ ቁጥር የእሱ መልክ እኔ ላይ እየተገለጠ ይሄዳል። በቃ የእግዚአብሔር መንፈስ ሲኖርባችሁ፣ የእግዚአብሔር ቅባት በሕይወታችሁ ሲበዛ፣ ቅባት ያለባቸው ሰዎች ፊታችሁን አይተው ያውቃሉ። ቅባት እየጨመረ ሲመጣ በፍጹም መደበቅ አትችልም። ቤት ተሰውረ ትገኛለህ፣ ትፈልጋለህ በባትሪ። ዛሬ ዋና የሰጧችሁ ነገር ምንድን ነው? እዚህ ጭንቅላታችሁ ውስጥ ያለ ብርጭቆ ኢየሱስን እንዳትመስሉና እንዳታዩ ያደረገውን በኢየሱስ ስም ሰብረዋል።